ሰላም ሰላም የላምሬ ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ ውዶቼ? ደህና ናችሁ? አለው እግዚአብሔር ይመስገን። ዛሬ እንግዲህ ሙሉ ቤት ነው እና ከእናንተ ጋር ነኝ እንጂ እንዴት ነሽ? እና ቁርስ እንበላለን እና ሰሞኑን አንቺ እህል ብቻ ነው እንደምትይው ምንድን ነው እንበላለን? ምን ጉር ነው? እየራበኝ ነው ይርበኛል። ያማታል እቺ እና ለነገሩ አይፈረድብሽም ክረምት ስለሆነ ነው። እኔ እንጃ አላውቅም። እና ቤተሰቦቼ እንዴት ናችሁ? ክረምቱ እንዴት ይዟችኋል? ደህና ናችሁ? እኛም ደህና ነን እግዚአብሔር ይመስገን። ምግብ ይዤ ልምጣ። ዛሬ ምግብ ላይ ነሽ? ቁርስ ቤተሰቦቼ ሰላም ባያቸው። ምን ጉድ እንደሆነ አላውቅም። ይሄን ክረምት እኔን ሳትበላኝ አትቀርም። እውነት አሁን ቁርሷን በልታ አሁን ምግብ ትለኛለች። እኔ ምን ጉር ነው? ምን ጉር ነሽ? ኧረ ለማንኛውም አንድ ላይ እንብላ። እሺ የጎመን ክትፎ እንብላ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እውነት ግን ራሴ ራሱ ምግቡን ሳይሆንብኝ ይደብረኛል። ደግሞ በነሱ ፈጣሪ ቀሪ በላይ ምን አድርጌ ነው? አንቺ ግን ያምሻል እንዴ? ምንድን ነው ችግርሽ? በመድኃኒዓለም ያምሻል? ምን ነው ምንድን ነው እንደዚህ አይነት ወሬ የምታወሪው? ምንድን ነው እንደዚህ አይነት ወሬ የምታወሪው? ምንድን ነው አንቺ? ምንድን ነው እንሹ? በቃ አንሹ። ምንድን ነው ችግርሽ? አንሹ በቃ ምንድን ነው አንሹ? አንቺ ወደ ተናገሪ። ምንድን ነው ችግርሽ? እንትን እያለኝ ነው ማርያምን፣ እንትን እያለኝ ነው ወደ ላይ። ምንድን ነው ወደ ላይ? አንድ ጉርሻ ጎርሰሽ ነው ወደ ላይ የሚልሽ? ምን ጠግበሽ ነው? ምንድን ነው አንሹ? ምን የተፈጠረ ችግር አለ? ተናገሪ። እያመመኝ ነው፣ በጣም እያመመኝ ነው። ይሄ መጀመሪያ ቀን ነው እንዴ? ምንድን ነው ችግርሽ? ምንድን ነው የሆንሽው ነገር? ምንድን ነው ይሄን ወኛላ ብለሽ አትናገሪም እንዴ? ያቅልሽልሽ ነው ስበላ። ምን እንዴ? ምን ማለት ነው? እየቀለሽልሽ ነው ማለት? አንቺ ተናገሪ በእናትሽ። ኧረ እግዚአብሔር ስም የቀለድ ነገር ምን ማለት ነው? እየቀለሽልሽ ነው ማለት ምንድን ነው? ምን የቀለሽልሽ? ተክለ ሃይማኖት መድኃኒዓለም ያለ አንቺ እንዳሰብኩት እንዳይሆን ማለት እንዳሰብኩት እንዳይሆን። ምንድን ነው ያሰብሽው አንቺ? እገልሻለሁ። እንዳሰብኩት ይሆንና እገልሻለሁ። ምንድን ነው ያሰብሽው? እግዚአብሔርን እገልሻለሁ። ምንድን ነው ያሰብሽው? አንቺ ተንኳተሽ ተመልሰሽ የመጣሽው ነው እንኩኝ። እኔ ያቅለሸልሽኝ እኮ ነው ያልኩሽ አይደል እንዴ? የሚያቅለሸልሽሽ ለምንድን ነው? ለምንድን ነው የሚያቅለሸልሽሽ? በቃ ምግቡ አልተስማማኝም ይሆናል ወይ አንድ ነገር ይሆናል። አንድ ነገር ምንድን ነው? አንቺ አንድ ነገር ምንድን ነው? ቆይ ምን አስበሽ ነው አንቺ? ምን ይሆናል ብለሽ አስበሽ ነው? እኔ እንዳሰብኩት ከሆነ እገልሻለሁ። ምንም አላስተረፈሽም። አርፈሽ ተቀመጪ። ምን ማለት ነው? በእናትሽ አትምጪኝ። አንቺ እኔ ዛንድ የወጣሽ ጊዜ ራሱ እየፈራሁ ነበር። ይቺ እንደምትመጣ ደግሞ አውቅ ነበር። አሁን የሆንሻትን ነገር በግልጽና በግልጽ ያደረግሻትን የሆንሻትን አንቺ ታውቂያለሽ። አሁን እኮ በእናትሽ ቪዲዮ እየቀረጽን እኮ ምግብ እየበላን አይደል እንዴ? ለምንድን ነው ሌላ ነገር የምታወሪው? ለምንድን ነው
እንደው ሁሉም ይቅር በለኝ። ያደረግሻት ነገር አስደነገጥሽኝ። ምንድን ነው እንደዚህ ብለሽ ወደዛ ነው ወደዛ መሯሯጥ ማለት? አላውቅም። ፔሬዲ ከመጣ 3 ወር ሆኖታል እና የእሱ ስሜት ነው እና የእሱ ስሜት ነው በቃ መቶ አያውቅምና አንዳንድ ጊዜ ይዛባል። አንቺ አይኔ ይዛባል። ምን ማለት ነው ይዛባል? ምንድን ነው ይዛባል? አንቺ አምላኬ ምን ያጣጣ ውስጥ ነው የገባሁት? ይዛባል እና አሁን የእሱ ብቻ ስሜት ነው እንደዚህ የሚያደርግሽ? እንግዲህ አልተመረመርኩትም እኮ ገና። እንዴ አንቺ ስንት ዓመትሽ ነው? ስንት ጊዜሽ ነው? ስንት እድሜሽ እንዴት ነው አንቺ? አስበሽዋል? እኔን አይኔን እያየሽ እግዚአብሔር ልብሴን በእግዚአብሔር እንዴ አይኔን እያየሽ ንገሪኝ። ያደረግሽውን ነገር ዞረሽ አይኔን እያየሽ በእናትሽ በቃ ተይኝ። የታመምኩት እኮ እኔ ነኝ አይደል እንዴ? የምትጮይው ደግሞ አንቺ ነሽ። ዞሮ በእኔ ነው የሚመጣው። ዞሮ እንትን ወደ እኔ ጋር መምጣቱ አይቀርም። አሁን ንገሪኝ። አሁን ብይ በቃ ምግቡን ብይ። እኔ አልበላም አንቺ ብይ በቃ። ምግቡንም አልበላም አነሳዋለሁ። የሆንሻትን ነገር ደግሞ በደንብ እንትን እልሻለሁ። እንዴ ምን ማለት ነው? ምን ሆኛለሁ? ምን ዶክተር ጋር እንሄዳለን። በቃ የምን ዶክተር ጋር ነው? ሐኪም ቤት እንሄዳለን። አለቀ። እንሄዳለን ሐኪም ቤት። ሐኪም ቤት ትሄጃለሽ? እሄዳለሁ። ለምን አልሄድም? በቃ አሁን ያደረግሻትን ምንም ነገር ሳታስቀሪ ንገሪኝ። ምንድን ነው ያደረኩት እኔ? ለምንድን ነው ያቅልሽ የተሸሸ? ለምንድን ነው እንደዚህ አሞኝ ነው? ያደረግሽው ነገር አለ ወይ? ደግሞም ያደረግሽው ነገር አለ ወይ ብዬ መጠየቅ የለብኝም። ምክንያቱም ገና ህፃን ልጅ ነሽ አንቺ። ህፃን ልጅ ነሽ አይደለሽም? አይደለሽም ወይ? ጆሮ ግን ምንድን ነው? አሞኛል በቃ ይመምሽ። ፍራጣሪስ ምን ነው? ምንድን ነው? እንዴት ነው የሚያደርግሽ? ነገርኩሽ እኮ በቃ አልተስማማኝም። ምግቡ አይደለ ወጣ። በቃ ምን ላድርገው? እንዳሰብኩት እንዳታረግብኝ። እኔ ሌላውን ምንም የምለው ነገር የለም። እኔ እንዳሰብኩት እንዳይሆን ነው የፈራሁት። እኔ እንዳሰብኩት እንዳይሆን ነው የፈራሁት። ሌላ ምንሽ ነገር የለም። ጆሮ ግንድሽን አታይዥብኝ ወደዛ። ጆሮ ግንድሽን አታይዥ ወደዛ። ስርዓትሽን ያዥ። በቃ ወጥቼ ልምጣ ወይ? የነምቶቹ አብረን እንሄዳለን ሐኪም ቤት። የት ነው የምንሄደው? ሐኪም ቤት ነው የምንሄደው። እንሂዳ፣ ደስ ይለኛል። ለምን አልሄድም? እኔ ሄደሽ ያደረግሽው ነገር ካለ ንገሪኝ። እኔ ህፃን እንደሆንሽ ነው አንቺን የማውቀው። ለእኔ ህፃን ነሽ ታውቂያለሽ። ይህንን ማወቅ መቼም አያቅትሽም። ለእኔ ምን ጊዜም ህፃን ነሽ። ስለዚህ እና ታዲያ ምንድን ነው ያደረግሽው ነገር የምትይኝ? ምን ያደረኩት ነገር አለ? እኔ ምን አቅልሻለሁ? ንገሪኝ እኮ እያልኩሽ ነው ያለሁት። ንገሪኝ። ቤት ኪራይ ወጥተሽ ሄደሽ የለ እንዴ? ለካ የተለሳለሽው እና የተመለሽው ስራ ቢኖርሽ ነው እንጂ በደህናሽ ነው እንደዚህ ወደዚህ የመጣሽው? ንገሪኝ። አሁን እንትና በእናትሽ አለ። በቃ ድጋሚ ልውጣ? እሱ ነው የምትፈልጊው? እወጣለሁ። ውጪ። ደርሰሽ ነው? እግዚአብሔርን እወጣለሁ። እኔ መሰቃየት ደርሰሽ ነው የተመለሽው? ስላልደላሽ ነው ስላልተመችሽ ነው የተመለሽው? ጆሮ ግንድሽን ይዘሽ እንትን አትበያ። እሄዳለሁ። ኧረ በእግዚአብሔር እጅን እያሳመምሽ ነው። ያደረግሽውን ነገር ንገሪኝ። በቃ ንገሪኝ። አንድ ገለጀጅ ምንድን ነው ያደረኩት? ቆይ አንድ ገለጀጅም ይዘሽ ገብተሻል እዛ ቤት። ቤቴ ጓደኛዬ እኮ ነው እሱ። ቤስት ፍሬንዴ ጓደኛዬ ነው። ሌላ ነገር የለንም ከሱ ጋር። ምን አባቱ ሲጀመር በፍሬድ ምናምን ቅብጠርጠር ምን ሊሰራ ነው ሴት ቤት የሚመጣው? ምን ሊሆን ነው? ምን ሊሰራ ማለት ክላስሜት እኮ ነው። ይሁን ነገር አለ ቢመጣ መምጣት አይችልም። ልናጠና መጣ። ኧረ ልታጠኑ? የጥናት ውጤት ይሄ ነው? ጥናቱ ይሄ ነው መሰለኝ። አንቺ ልጅ እንደዛ አመልሽልኝ። ምንድን ነው የምትይኝ ታዲያ? በቃ ደህና ነኝ እኔ። በቃ ተው፣ አላመመኝም። በቃ አላመመኝም፣ ደህና ነኝ። ሳያምሽ ነው እንደዚህ የምትሆኚው? 30 ጊዜ እየተነሳሽ እንደዚህ ምሮጭ ወደ ሽንት ቤት። ምንድን ነው? ምን ሆነሽ ነው? ቆይ አንቺ እናት አይደለሽ እንዴ? እናት ቢሆንስ መርዳት የለብሽ? አልረዳሽም። በእንደዚህ አይነት ጉዳይ ላይ አልረዳሽም። ሆነን በል ምን ታደርጊያለሽ? ሆነን በል በቀላሉ አዎ። ወይ ወደ እሱ ጋር ትሄጃለሽ ወይ ታስወርጃታለሽ። አለቀ። እሄዳለሁ። እርግዝናም ከሆነ እንተያያለን። እንዳሰብኩት ከሆነ ፈጣሪ አያድርገው። ታረገብሽ ግን ደግሞ አሳይሻለሁ ምን እንደማረግሽ። እኔ ገና ስትወጪ ጀምሬ ነው የፈራሁት። ይቺ ነገር
ፍርሃቴ እኮ ይቺ ናት። አሁን አትቅለስለሽ። አሁን ይሄ ምንም አልተቅለሰለስኩም እኮ በቃ አንቺ ለራስሽ አስቢው እስኪ። ኧረ በእግዚአብሔር አትምጪኝ። በተክለ ሃይማኖት ምንድን ነው ችግርሽ? አሁን ጥሩ የሰራሽ መስሎኝ። ቆይ አይደለም አመመኝ እኮ አይደለም ያለውን ነገር ንገሪ ነው። ምንም ያለ ነገር የለም። ምንም ነገር የለም። ምንም ነገር የለም ማለት ለምን እንደዚህ ያስመልስሻል? ራይ ለምን ይልሻል? ለምን ይልሻል? አላውቅም። ወይ ፈጣሪ፣ ወይ ፈጣሪ፣ ወይ ፈጣሪ፣ ወይ ፈጣሪ። መሸምጠጥ መዋሸት የሚያዋጣሽ እንዳይመስልሽ። እኔ አልሸመጠጥኩሽም። ምንድን ነው የምሸመጥጥሽ? ይልቅ ገና በልጅነት አሁኑኑ ብትናገሪ ነው የሚሻልሽ። አለበለዚያ የሚያገባሽም ከሆነ ንገሪ፣ የተነጋገርሽውን ነገር ንገሪ። አለቅ። ለዛ ለጨለማ ይሄ ተለሊቱ 9 ሰዓት ለመሰለ ሰውዬ ኧረ በማርያም እሱ ምንም አይደለም እንዴ! ኧረ በሚካኤል እሱ ምንም አይደለም። እና ምንድን ነው የምትይው እንዴ? ምንም አይደለም። እና ሌላ ሰው እኔ አይቼ አላውቅም። ሌላ ሰው ምንም እንትን ስትይም አይቼ አላውቅም። እና ከየት መጣ? ምን የሚሉት ነው ታዲያ? ይሄ እንደዚህ አይነት ስሜት የሚመጣው ምን አይነት ስሜት ነው? እንደዚህ አይነት ንገሪኝ። ኧረ በመድኃኒዓለም ይቺ ልጅ ማን ይሆናል? ቆይ ምን ላድርጋት? ምንድን ነው ምን እንዳደረግሽ ነው የምትፈልጊው? ግን አንቺ ልደፊ ነው እንደዚህ? እውነት እንደዚህማ ማድረግ የለብሽም። እናታችን ሲፈልሽ ደግሞ አነቅሽ። ወይኔ አምላኬ ገብርኤልን አመመኝ። እመቤቴን አመመኝ። ነይ ልድገምሽ፣ በደንብ ልድጋለሽ። ንገሪኝ ያንቺን እንትን አንቺ እኮ አሰርፈሻል። አሁን በቀደም እንደዛ አድርገሽ አስደስተሽኝ ደህና ሆነሽ በቃ ይቺ ልጅ ወደ ራሷ ተመለሰች። እና አሁን እኮ አመመኝ ነው ያልኩሽ እኮ። እኔ ምን አልኩሽ ታዲያ? አመመኝ ነው ያልኩሽ። እኔ ያረገዝኩ አልኩሽ እንዴ? ለምን አመመሽ? እራስሽ በፈጠርሽው ነገር እኮ ነው የምታወሪው። ኧረ በስመ አብ በእናትሽ። ለምን አመመሽ? እንዴት አመመሽ? ያንቺ ዝላይ አሁን እፎይ አያዋጣሽም። አሞሽም አያውቅም። አሞሽ አያውቅም ሲጀመር። እንደዛ አይነት የማያውቅልሽ ያለብኝ እንደዛ አለኝ ብለሽ አትጠቂ። ገባሽ? ማርያም ራሴ ይሄ መቅለስለስ በቃ እሺ፣ በቃ ምርመራ ነው እንመረምራለን። በቃ እሱ ብቻ በቂ አይደለም ነው። በቂ ነው። በቂ አይደለም። በቂ ነው። እና ከሱ በላይ ምን ፈልግሽ? ትክክለኛውን ነገር ማለት ሌላም ልጅ ቤተሰቦች የምር ይቺ ልጅ ምን እንደማረጋት ምከሩ፣ ለኔ ምክር ስጡ። አሁን ተመለሰች፣ ጥሩ ሰው ሆነች፣ መልካም ሰው ሆነች ብዬ ተደስቼ ሳልጨርስ ይሄው ደግሞ የምታመጣብኝ ጉድ። እኔ ምን አልኩሽ? አሁን እኔ አረገዝኩ አልኩሽ እንዴ? አመመኝ። ምን ላድርግሽ ታዲያ? ሲያመኝ ለምን አመመሽ? ታመሽ ለምን አመመሽ ይባላል እንዴ? አንቺ አሁን በስነ ስርዓት ወደዚች ተመልሰሽ የመጣሽው የሆነ ሲስተም ይዘሽ ነው እንጂ ስለዚህ ይወጣለሁ አይደለም። ውጪ እያልኩሽ አይደለም። እኔ እኮ መመለስሽና ስርዓት መያዝሽ እኮ ደስ ብሎኛል። ግን ለምን እንደዚህ ስሜት ደግሞ ምን እንደሆነች እኔ ስለማውቃት ነው። ስሜቷን ተየት ወደየት እንደምትሄድ ስለማውቅ ነው። እንደዛ አይነት ምግብ አሁን ራበኝ ብለሽ ነው ቁርስ በልተን አሁን እንደገና ራበኛለሽ። እንደገና ሲቀርብ ደግሞ እንትንሽን ይዘሽ ትሮጫለሽ። እኔ እኮ ያለውን ታይፎድ ቢሆንስ የዚህን ስሜት እኮ ስለማውቀው ነው። ቢሆን ይሻላል፣ ቢሆንልሽ ይሻልሻል። ገና አንድ ተማሪ የማይጠበቅ ለተማሪ የማይጠበቅ ነገር የማይሆን ነገር ባይሆን ይሻላል። እና ምከሩኝ። ምን ላድርጋት? እችን በርበሬው ሊጠናት ወይስ ምን ላድርጋት? የማደርጋትን ብቻ ይሄን አድርጋት በሉኝ። በቃ እኔ የማረጋት ሁሉ ዱላ ምንም እየጠቀማት አይደለም። ስለዚህ ምን ማድረግ እንዳለብኝ ምከሩኝ ውዶቼ። እኔ ግራ ግብት ብሎኛል ምን እንደማረጋት። በቃ ሲጀመር እንደዚህ ነው